የስራ እድሎችን ከመፍጠር አኳያ እኛ ሀገር አንዳንድ ያልተለመዱ ነገሮች አንድ 5 ዓመት ሆኖኛል አሁን ከሄድኩኝ ኢትዮጵያ። ምናልባት አሁን ይጀመር አይጀመር አላወኩም፣ ግን ቢጀመር ቀላል የሚሆን አሁን የምታዩት መኪና የአይስክሬም መሸጫ ነው። ጀላቲ ነው የሚሸጥበት። እኛ ሀገር የሚመጠጠው የአይስክሬም መሸጫ ነው የምታዩት። እና መኪናው ወደዛ የተዘጋጀ ነው። ፍሪጅ አለው። ሰውየው እዚህ ይመጣና የህፃናት ማጫወቻ ቦታ ስለሆነ የቦታ ህፃናቶች ሁሉ ሰንበትም ስለሆነ አሁን ትንሽ ላልመጡ ይሆናል። ህፃናቶች እዚህ ስለሚጫወቱ ህፃናቶች እዚህ በሚጫወቱበት ሰዓት ሰውየው እየነዳ ይመጣና እዚህ ያቆማታል። እዚህ ያቆማትና ለህፃናቶች ጀላቲ ይሰጣል ማለት ነው። ያያችሁ ነው። እና እኛ ሀገርም ይሄን ማድረግ ይቻላል። አሁን ይሄ ሰውዬ እሁድ ቀን እዚህ ካመጣ በትምህርት ቀን ትምህርት ቤት ባለበት እሱ ብቻ አይደለም፣ በካምፓኒ ደረጃ ሊሆን ይችላል የሚሸጡት። በትምህርት ባለበት ቀን ትምህርት ቤት ድረስ በመሄድ በየትምህርት ቤቱ በር ላይ በረፍት ሰዓት ተማሪዎች ጀላቲ እንዲገዙ ወይም ደግሞ መምጠጥ የሚፈልጉት እንዲያገኙ፣ መዝናኛ ቦታ ላይ በየሰፈሩ ራሱ ሳይቀር ገብቶ የሆነ ክላሲካል ሙዚቃ ድምፅ አለው ፒፒፒ ሲያደርግ ልጆች ከቤት ይወጡና ጀላቲው ከቤተሰብ ጋር ወጥቶ ገዝተው ይገባሉ። ከዚህ ጋር በተያያዘ በአሁን ሰዓት በዓለም ደረጃ የህፃናት መጥፋት በከፍተኛ ደረጃ ላይ ስለሆነ ልጆችን ከአይን ማራቅ በጣም አደገኛ ነው። ልጆቻችሁ ከትምህርት ቤት ሲሄዱ ሲመጡ ወይም መጫወቻ ቦታ ወስዳችኋቸው አትዘናጉ። ስልካችሁን እያያችሁ ወይ ረጅም ስልክ ይዛችሁ፣ የኛ አበሻ ሴቶች በብዛት ስልክ በጣም ረጅም ስልክ ታወራላችሁ። ልጆቻችሁ የት እንዳሉ እስከማታውቁ ድረስ ነው በነገሮች የምትብሰለሰሉት። ስለዚህ ልጆች ይሰረቃሉ። በስታስቲክ በቀደም እያየሁኝ ነበረ። አንዳንድ ሀገሮች የሚዘገንን ነው የሚዘገንን በመቶ ሺዎች በአንድ ዓመት የጠፋበት ሀገር አለ ልጅ። እና ልጆች እየተሰረቁ ስለሆነ ልጆቻችሁን በደንብ ከአይናቸው አታርቁ። ይሄን ጀላቴ ያልኳችሁ አገር ቤት ያላችሁ ሰዎች፣ ገንዘብ ያላችሁ ሰዎች ሞክሩት። የስራ እድሎችን መክፈት፣ ካፌም ራሱ ተንቀሳቃሽ ካፌ ማድረግ ይቻላል። ካፌ በመኪና ላይ የቡና ማሽኑን በመግጠም ሰዎች በሚበዙበት ቦታ ላይ፣ ስብሰባ ባለበት ቦታ ላይ፣ የሆነ ኮንፈረንስ ባለበት ቦታ ላይ፣ ቸርች አካባቢ ወይም መስጊድ አካባቢ መኪናውን ይዛችሁ ትሄዱና እዛች ቦታ ላይ ቡና ለሚፈልጉ ሰዎች ቡና ትሸጣላችሁ። መደበኛ ስራችሁ ባይሆን እንኳን ተጨማሪ ስራችሁ ሊሆን ይችላል። አይ መደበኛ ስራ ይሁን ካላችሁ ጠዋት የሆነ ቦታ፣ አሁን ለምሳሌ ጠዋት የኦርቶዶክስ ቤተክርስቲያን አካባቢ ብትሄዱ ወይም የፕሮቴስታንት ቤተክርስቲያን አካባቢ ብትሄዱ፣ ከዛ ደግሞ የሙስሊም መስጊድ የሚሰገድበት አካባቢ ብትሄዱ ለሰዎች አቅራቢያቸው ሄዳችሁ ቡና ትሰጣላችሁ። እነሱም ቡናቸውን ይጠጣሉ፣ ጊዜያቸውን ይቆጥባሉ፣ እናንተ ገንዘብ ታገኛላችሁ። ስራ የመፍጠር አስተሳሰባችንን ከውጭ ሀገር አዲስ ነገር እንኳን ባንፈጥር ያየነውን ኮፒ እንድናደርግ ነው ልነግራችሁ የፈለግኩት። ይሄን ላካፍላችሁ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።